አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 16 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳዑዲ አረቢያ በመጨረሻዎቹ የረመዳን ቀናት ምዕመናን ወደ መስጂድ አልሐረም ህፃናትን ይዘው እንዳይገቡ አሳሰበች። የሶማሌና የአፋር ህዝቦች የወንድማማችነት መድረክ በዛሬው ዕለት እንደተጀመረ የሰላም ሚኒስቴር አስታወቀ። ኢትዮጵያ በመጪው ዓመት የዓለም ንግድ ድርጅትን በአባልነት ትቀላቀላለች ተብሎ እንደሚጠበቅ የንግድና ቀጠናዊ ትስስር ሚኒስትሩ ገለጹ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በረመዳን ኸበር እንጀምራለን። ሳዑዲ በመጨረሻዎቹ የረመዳን ቀናት ምዕመናን ወደ መስጂድ አልሐረም ህፃናትን ይዘው እንዳይገቡ አሳሰበች። የሳዑዲ አረቢያ ባለስልጣናት ምዕመናንን በመጨረሻዎቹ የረመዳን ቀናት መካ ከተማ ወደሚገኘው ወደ መስጂድ አልሐረም ህፃናትን ይዘው እንዳይገቡ ማሳሰቢያ ሰጥተዋል። ባለስልጣናቱ ህፃናቱ ወደ መስጂድ እንዳይመጡ ማሳሰቢያ የሰጡት በስፍራው የሚኖረው መጨናነቅ ሊፈጠር የሚችለው የደህንነትን ስጋት በመጥቀስ ነው። የሀገሪቱ የውስጥ ጉዳዮች ሚኒስቴር ብሔራዊ የደህንነት ኦፕሬሽን ማዕከል ባወጣው መግለጫ ከፍተኛ ቁጥር በሚመዘገብባቸው ጊዜያት ምዕመናን የደህንነት መመሪያዎችን እንዲከተሉ አሳስቧል። ሚድል ኢስት ሞኒተር ይዞት በወጣው ዘገባ እንዳመለከተው በሳምንቱ የመጨረሻ ቀናት ይጠናቀቃል ተብሎ በሚጠበቀው የረመዳን ወር በመስጂድ አልሐረም የኡምራ ስነ ስርዓት ክንውን ላይ የሚሳተፉ ከፍተኛ የምዕመናን ቁጥር ተመዝግቧል። በሳዑዲ አረቢያ የሁለቱ ቅዱሳን ስፍራዎች አስተዳዳሪ አካል በመስጂዱ ሊፈጠር የሚችለውን አደጋ ለመቀነስ ለህፃናት ልጆች ደህንነቱ የተጠበቀና ምቹ የሆነ ስፍራ ማዘጋጀቱን አስታውቋል። እንደ አስተዳዳሪው ከሆነ ለልጆች የተዘጋጀው ስፍራ የ24 ሰዓት አገልግሎት የሚሰጥ ነው። በዚህም ወላጆች ወደ መስጂድ አልሐረም በሚገቡበት ሰዓት ልጆቻቸውን በተዘጋጀው ቦታ እንዲቀመጡ ማድረግ ይችላሉ። ሀገሪቱ በረመዳን የመጀመሪያ ቀናት በተመሳሳይ ምዕመናን ህፃናት ልጆችን አስከትለው እንዳይመጡ ማሳሰቢያ ሰጥታ ነበር። ሳዑዲ ወደ መስጂድ አልሐረም ለመግባት ያስቀመጠችው ዝቅተኛ የዕድሜ እርከን 12 ነው። ከዚሁ ጋር በተገናኘ ሌላ መረጃ የሳዑዲ አረቢያ ሐጅና ኡምራ ሚኒስቴር በረመዳን የመጨረሻ ቀናት ምዕመናን የኡምራ ክንውናቸውን ከአንድ ጊዜ በላይ እንዳይፈጽሙ መመሪያ አስተላልፏል። በተመሳሳይ መደበኛ ሰላቶችን ከመስጂድ አልሐረም በተጨማሪ መካ ከተማ ውስጥ በሚገኙ ሌሎች መስጂዶች እንዲያደርጉ መክሯል። የትራፊክ መጨናነቅን ለመቀነስ ምዕመናን የግል ተሽከርካሪዎችን ከመጠቀም ይልቅ የህዝብ መጓጓዣን እንዲጠቀሙ አሳስቧል። በቤተ መጻሕፍት ውስጥ በጥናት ላይ የነበረች ሙስሊም ሴት ላይ ጥቃት ለማድረስ ሙከራ ያደረገችውን ግለሰብ በቁጥጥር ስር ማዋሉን የካናዳ ፖሊስ ገለጸ። በረመዳን ወር በካናዳ ቶሮንቶ ከተማ ቤተ መጻሕፍት በተቀመጠች ሙስሊም ሴት ላይ ጥቃት ለማድረስ ሙከራ ያደረገችውን ግለሰብ በቁጥጥር ስር ማዋሉን የካናዳ ፖሊስ የገለጸው በትላንትናው ዕለት ነው። ፖሊስ ባወጣው መግለጫ እሁድ ዕለት በተፈጸመው ድርጊት ግለሰቧ በቤተ መጻሕፍት ውስጥ በንባብ ላይ የነበረችውን ሙስሊም ሴት ሂጃብ በመክፈፍ በእሳት የማቃጠል ሙከራ ማድረጓንም አስታውቋል። መግለጫውን ያወጣው የዱርሃም አውራጃ ፖሊስ ጥቃት አድራሿ ግለሰብ ሂጃብ ለማውለቅ ሙከራ ከማድረግ በተጨማሪ የተለያዩ ዘለፋዎች እንዲሁም ቁሳቁስ ስትወረውር ታይታለች። በዚህ ብቻ ያላባራው ጥቃት በመቀጠል ግለሰቧ ምንነቱ ያልተለየ ፈሳሽ በሙስሊም የቤተ መጻሕፍት ተጠቃሚዋ ሴት ሂጃብ ላይ በማርከፍከፍ እሳት ለኩሳለች። ጥቃቱን ፈጻሚዋ ግለሰብ ከድርጊቱ በኋላ ለማምለጥ ሙከራ አድርጋ የነበረ ቢሆንም ፖሊስ በቁጥጥር ስር እንዳዋላት ይፋ አድርጓል። ድርጊቱን ተከትሎ መግለጫ ያወጣው ዘ ናሽናል ካውንስል ኦፍ ካናዲያን ሙስሊምስ አስደንጋጭ ያለውን ድርጊት አውግዟል። የካውንስሉ ዋና ጸሐፊ ስቴፈን ብራውን እንዲህ አይነቱ ድርጊት በአካባቢው ተደጋግሞ እንደሚስተዋል በመግለጽ በትብብር ማስቆም እንደሚገባ አሳስበዋል። የአካባቢው ከንቲባ ሸዋን ኮሊር እንዲሁም የቤተ መጻሕፍቱ ኃላፊ በጋራ ባወጡት መግለጫም በድርጊቱ ማዘናቸውን የገለጹበትን መግለጫ አውጥተዋል። በተለይ ድርጊቱ በረመዳን ወር የተፈጸመ መሆኑን በመጥቀስ ያወገዙ ሲሆን ከተጠቂው ጎን እንደሚቆሙም ገልጸዋል ሲል የዘገበው ቲአርቲ ነው። በካናዳ በተለይ ከባለፈው ዓመት መስከረም ወር ወዲህ ሙስሊሞች ላይ የሚሰነዘሩ ጥቃቶች መበርከታቸውን ዘ ናሽናል ካውንስል ኦፍ ካናዲያን ሙስሊምስ አስታውቆ ነበር። በሙስሊሞች ላይ የሚሰነዘረው ጥቃት በርክቶ ተስተውሏል የተባለው በመንገድ ላይና በትራንስፖርት አገልግሎት ጭምር ነው። ወደ ሌላ ኸበር እንለፍ። በሶማሌና በአፋር ክልል ህዝቦች መካከል የተጀመረውን ግንኙነት ለማጽናት ያለመ የምክክር መድረክ ተካሄደ። ከድር ከማል ዝርዝሩን ያቀርበዋል።
በሶማሌና በአፋር ክልል ህዝቦች መካከል የተጀመረውን ግንኙነት ለማጽናት ያለመ የምክክር መድረክ ተካሄደ። በሶማሌና በአፋር ክልል ህዝቦች መካከል የተጀመረውን ግንኙነት ለማጽናት ያለመ የምክክር መድረክ የተካሄደው በዛሬው ዕለት ነው። ዛሬ ማክሰኞ መጋቢት 16 2017 የተካሄደው መድረክ በሰላም ሚኒስቴር እንደተዘጋጀም ተገልጿል። የሰላም ሚኒስቴር እንደገለጸው ከሆነ በመድረኩ ላይ ከሶማሌና ከአፋር ክልሎች ከተወጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮች ተገኝተዋል። በመድረኩ ላይ ተገኝተው መልእክት ያስተላለፉት በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ ዶክተር ከይረዲን ተዘራ መንግስት በሁለቱ ክልሎች መካከል ተፈጥሮ የነበረውን ችግር ለመፍታት ተከታታይ ስራዎችን ሲሰራ መቆየቱን በመግለጽ የተገኘውን አንጻራዊ ሰላም በማጠናከር ወደ ልማት እና እድገት መቀየር እንደሚያስፈልግ ተናግረዋል። በሁለቱም ክልሎች መካከል አንጻራዊ ሰላም መታየቱን የገለጹት ሚኒስትር ዴኤታው የሁለቱ ክልሎች ሰላም መሆን ለሁለቱም ህዝቦች ከፍ ሲልም ለሀገር ሰላም መሰረት ነው ብለዋል። በመድረኩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ የእስልምና ሃይማኖት ስለ ሰላምና ግጭት አፈታት ያለው አስተምህሮን አስመልክቶ ገለጻ አድርገዋል። በሌላ በኩል በመድረኩ ላይ የተናገሩት የእስልምና መምህሩ ኡስታዝ በድሩ ሁሴን በእስልምና አስተምህሮ ሰዎች በጎሳ እና በነገድ ተከፋፍለው የተፈጠሩት እርስ በእርስ እንዲተዋወቁ እና እንዲረዳዱ መሆኑን መግለጻቸውን መረጃው ያመለክታል። በተያዘው የረመዳን ወር የአፋር እና ሶማሌ ክልል ርዕሳነ መስተዳድሮችን ጨምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ የሥራ ኃላፊዎችን ያካተተ ልዑክ በጅግጅጋ እና ሰመራ ከተሞች የኢፍጣር መርሃ ግብር ማካሄዱ ይታወሳል። ከአንድ ሳምንት በሰመራ ከተካሄደው የአፋር እና የሶማሌ ወንድማማች ህዝቦች ኢፍጣር በኋላ የጻፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ክልሎቹ በመካከላቸው የነበሩ አለመግባባቶችንና ደም ያፋሰሱ ግጭቶችን በማቆም በወንድማማችነት መርህ በሰላማዊ መንገድ ችግሮችን ለመፍታት ከስምምነት ላይ ደርሰው እጅ ለእጅ በመያያዝ ቃል የተጋቡበት ደማቅ ምሽት ሆኖ አልፏል ሲሉ ገልጸው ነበር። ኢትዮጵያ በመጪው ዓመት የዓለም ንግድ ድርጅትን በአባልነት ትቀላቀላለች ተብሎ እንደሚጠበቅ የንግድና ቀጠናዊ ትስስር ሚኒስትሩ ገለጹ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ኢትዮጵያ በ2018 ካሜሮን ላይ በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅ ገልጸዋል። ሚኒስትሩ ይህን የገለጹት የዓለም የንግድ ድርጅት አባልነት ድርድርን አስመልክተው ለመገናኛ ብዙሃን በተናገሩበት ወቅት ነው። ድርድሩ በሰጥቶ መቀበል መርህ የሀገርን ጥቅምና ሀገራዊ ፍላጎትን ባስጠበቀ መልኩ የተከናወነ መሆኑን የገለጹት ዶክተር ካሳሁን ኢትዮጵያ ባካሄደችው 5ኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ ኢትዮጵያ የድርጅቱ አባል መሆን እንደምትችል ተጨባጭ ተስፋ በመያዝ በስኬት ተጠናቋል ብለዋል። በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎችን በመቀበል ምላሽ መሰጠቱን በጽሁፍ ምላሽ ለሚሰጠውም ተዘጋጅቶ እንደሚላክ አክለዋል። በድርድር ሂደቱ ብዙ ተስፋ ሰጪ ነገሮች መገኘታቸውን በመጥቀስ ከ19 ሀገራትና ከዓለም ባንክም ድጋፍ ማግኘቷን ገልጸው ኢትዮጵያ በአባልነት ብትቀላቀል ለራሷ ሳይሆን ለዓለም ንግድ ድርጅቱ ተጨማሪ ገበያ ትሆናለች የሚል እምነትና ተስፋ እንደጣሉም ጠቁመዋል። 6ኛውና 7ኛው የሥራ ላይ ቡድን ስብሰባ በሐምሌና ህዳር ወር ላይ እንደሚካሄድ ጠቁመዋል። ኢትዮጵያ ለዓለም ንግድ ድርጅት የአባልነት ጥያቄ ካቀረበች 23 ዓመታት ተቆጥሯል። ከተመሰረተ 30 ዓመታት ያስቆጠረው ድርጅቱ 38 ሀገራትም ተደራድረው የገቡበትና 166 ሀገራትን በአባልነት የያዘ ነው። በአሁኑ ሰዓት ኢትዮጵያን ጨምሮ 22 ሀገራት ለድርጅቱ የአባልነት ጥያቄ አቅርበው ይሁንታ ለማግኘት በመጠባበቅ ላይ እንደሚገኙ ተገልጿል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ እና እንመለስ።
በሶማሌና በአፋር ክልል ህዝቦች መካከል የተጀመረውን ግንኙነት ለማጽናት ያለመ የምክክር መድረክ ተካሄደ። ወደ መጨረሻው ኸበር እንለፍ። ሁለት ጋዜጠኞች በእስራኤል ጥቃት መገደላቸውን ተከትሎ በጋዛ የሚገኘው የመንግስት ሚዲያ ተቋም ድርጊቱን አወገዘ። በጋዛ የሚገኘው የመንግስት ሚዲያ ተቋም ድርጊቱን ያወገዘው ሰኞ እስራኤል በጋዛ የተለያዩ ቦታዎች በፈጸመችው ጥቃት የአልጀዚራ ሙባሸር ጋዜጠኛ ሁሳም ሻባት እና የፓለስቲናውያን ቱዴይ ዘጋቢው ሙሐመድ መንሱር መገደላቸውን ተከትሎ ነው። የሁለቱ ጋዜጠኞች ጥቃት ከተሰማ በኋላ ድርጅቱ ባወጣው መግለጫ ጥቃቱን በፍልስጤማውያን የሚዲያ ባለሙያዎችና ጋዜጠኞች ላይ የታወጀ ስልታዊ ወንጀል ሲል ኮንኖታል። ሙሐመድ መንሱር በእስራኤል የአየር ጥቃት የተገደለው በሰሜናዊው ካን ዩኒስ ሲሆን የአልጀዚራው ሙባሸር ቻናል ጋዜጠኛ የሆነው ሁሳም ሻባት ደግሞ ሰላሐዲን በተሰኘ የጋዛ አካባቢ ነው። የፓለስቲናውያን ቱዴይ ዘጋቢው ሙሐመድ መንሱር የተገደለው በመኖሪያ ቤቱ በእስራኤል ሰፋሪዎች ከተከበበ በኋላ መሆኑን ሲገለጽ የአልጀዚራው ሁሳም ሻባት መኪናውን እያሽከረከረ በነበረበት ወቅት በተፈጸመ የአየር ጥቃት ህይወቱን ተነጥቋል። ዓለም አቀፉ የጋዜጠኞች መብት ተቆርቋሪ ድርጅት በእስራኤል ጥቃት የሚገደሉ ጋዜጠኞች አሃዝ በከፍተኛ መጠን እየጨመረ መምጣቱን በቁጥር አስደግፎ ይፋ አድርጓል። በዚህም መሰረት ከጥቅምት 7 2023 ወዲህ ብቻ ባሉት ጊዜያት በእስራኤል ጥቃት የተገደሉ ጋዜጠኞች ቁጥር ከ200 በላይ ደርሷል። እንደ ሚድል ኢስት አይ ዘገባ እስራኤል በጋዛ ወረራ መፈጸም ከጀመረችበት እንደ አውሮፓውያኖቹ አቆጣጠር ጥቅምት 7 2023 ወዲህ የተገደሉ ጋዜጠኞች ቁጥር 208 ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ነበርኩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።